ክርስቶስ ኢየሱስ ላንተ የተሰቀለልህ ላንተ የሞተልህ አንተ መክፈል የማትችልበትን ነው። ለዚህ ነው በመስቀል ላይ የሚሰቀል ሁሉ የተረገመ ይሁንላል። ክርስቶስ ኢየሱስ ስላንተና ስለኔ መስቀል ላይ እርግማን ሆነ። ወዳጄ እሱ ጻድቅ ሆኖ ሳለ እሱ አምላክ ሆኖ ሳለ እሱ ጌታ ሆኖ ሳለ ስላንተና ስለኔ ዝቅ ብሎ ራሱን ከሰውም የሰው ባሪያ ሆኖ ስላንተ መስቀል ላይ የተሰቀለልህ ስላንተ ነው። በእውነት ገላትያ 5:1 ላይ አንተ በነጻነት ልትኖር ክርስቶስ ነጻ ወጣ። በዚህ ነጻነት አንተ ነጻ ውጣ። ተመልሰህ በባርነት ቀንበር ለምን ትያዛለህ? በዚህ ዓለም ሱስ፣ በዚህ ዓለም አንተ ምኞት፣ በዚህ ዓለም ሀብት አንተ ለምን ትገዛለህ? መጽሐፍ ቅዱስ ስለሚናገር ነው ለሁለት ጌቶች እንዳትገዙ ይላል። ወዳጄ ሁለት ጌቶች አሉ በዚች ምድር ላይ። አንዱ ብር ነው። ወዳጄ እነግርሃለሁ የዚህ ዓለም ገዢ ዲያብሎስ አንተን በብር ነው የሚያስተህ። ለሁለት ጌቶች አትገዙ ወዳጄና ጌታ ኢየሱስ ክርስቶስ እኔ አለ ሰላሜን እሰጣችኋለሁ አለ። እኔ የምሰጠው ገንዘብ፣ ብር፣ ወርቅ፣ ሀብት፣ መኪና፣ ቤት አይሰጥም። ወዳጄ አንተ ያከማቸው ሀብትና ንብረት አንተን ሰላም አይሰጥም። ኢየሱስ ነው እኔ ሰላሜን እሰጣችኋለሁ አለ። ወዳጄ ሰላም ትፈልጋለህ? ረፍት ትፈልጋለህ? ና ወደ ክርስቶስ። ያከማቸው ሀብትና ንብረት አንተን ሰላም አይሰጥም። ወዳጄና ኢየሱስ ይወዳል። ለዚህ ነው እናንተ ደካሞች አለ ሸክማቸው ከበደ ወደ እኔ ኑ አለ። ወዳጄ ኢየሱስ ክርስቶስ አንተ በሕግ ስርዓት ሕግን ጠንቅቀህ የምታውቅ በሕግ አንተ ልትጸድቅ አትችልም። በእውነት በስርዓት የምታምን በስርዓት ልትጸድቅ አትችልም። ወዳጄ በሃይማኖት የምታምን አንተ በሃይማኖት ልትጸድቅ አትችልም። ጽድቅ የሆነው ክርስቶስ ነው ወዳጄ። ለዚህ ነው ሮሜ 4:4 ላይ ለሚሰራ ይላል ደሞዙ ዕዳ ነው እንጂ እንደ ጽድቅ አይቆጠርለትም ይላል። ወዳጄ ለሚሰራ ደሞዙ እንደ ዕዳ ነው፣ እንደ ጽድቅ አይቆጠርለትም። ለማይሰራ መስቀል ላይ በሞተልህ በክርስቶስ ኢየሱስ ለሚያምን ለነሱ ነው ጽድቅ። ወዳጄ አንተ እንዲሁ በስራ አይደለም። መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ እምነቱም ጽድቅ ሆኖ ተቆጠረለት። ወዳጄ አንተ ተራራ በመውጣት ሸለቆ በመውረድ አንተ ልትጸድቅ አትችልም። መስቀል ላይ የፈሰሰልህ ደም አለ። ይህ ደም ዛሬም ትኩስ ነው። ወዳጄ ፍሬት ያለበት ደም የክርስቶስ ደም ነው። ለዚህ ነው ከአቤል የበለጠ ይላል ወደሚናገር ወደ ክርስቶስ ደም ይላል ቀርባችኋል አለ። ወዳጄ የአቤል ደም ፍርድን ሊሰጥ ይችላል። ወንድሙ ቃየል አቤልን